ብልጥ መሆን አለባችሁ። ሰው ከስተቱ ይማራል። መማር ያለበት ከሰው ደርሶ አይደለም። አንዳንዴ ግን ደግሞ ሳናስበው ያው ልጆችም ስለሆኑ በራሳቸው ደርሰው አይተውታልና ያለፈ ጊዜ ለናንተ መማሪያ ለናንተ በቃ ያ ነገር እንድትጸጸቱ ወደኋላ እንድታዩበት እንድትወቃቀሱ ሳይሆን ነገን ለነገ ትምህርት ወስዳችሁበት አሁን በአዲስ ፍቅር እንደገና ደግሞ ሰርጋችሁን ዱባይ ሄዳችሁ ተሰርጎ ያንን ነው ማየት የምንፈልገው። የተፈጠረው ነገር ተምራችሁበት አሁን ተጸጸታችሁ ወደኋላ ተመልሳችሁ መወቃቀስ ምናምን አያስፈልግም። ያለፈው ነገር አልፏል። ግን አሁን ላይ ነገን አስባችሁ ነጋችሁን አስባችሁ ነገ የተሻለ ቀን ነው። ብዙ ሰው ሰርጋችሁን ይጠብቃል። ብዙ ነገር ቤተሰብ ይጠብቃል። ከዛ በላይ ደግሞ በጣም የሚወዷችሁ ለናንተ ሁሌም አብራችሁ የሚቆሙ ፋሚሊዎች አላችሁና ለኔ ከተሰጡኝ በጣም ትልቁ ስጦታዎቼ አብርሽና ሩታ ናቸውና ሰላም ሰላም ውድ የኔ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እናንተስ እንዴት ናችሁ? ያው ጠፍቻለሁ ትንሽ የጠፋሁትም ለመናፈቅ ያህል ነው እንደዛ ስለምትሉኝ ነው። እና ዛሬ ደግሞ የመጣሁት በጣም ደስ በሚል ቪዲዮ ነው። ምክንያቱም በቃ እንጃ ብዙ ያለቀስንበት ብዙ ዋጋ የከፈልንበት ነገር ፍሬ አግኝቶ ስናይ በጣም ነው ደስ የሚለውና አብርሽና ሩታ መታረቃቸው በጣም ነው ደስ ያለኝ። ቪዲዮ ሳልሰራ መቅረት ስለማልፈልግ ነው። ምክንያቱም በሀዘናቸው ጊዜ ብቻ እየሰራሁኝ ነበር። አሁን ደግሞ በደስታቸውም ጊዜ አብሬያቸው እንደሆንኩ ለመግለጽ ያህል ነውና በጣም ነው ደስ ያለኝ። እኔ እንጃ አላቅም በጣም ደስ ብሎኝ ነበረ ትላንትና። እኔ እንጃ አልጠበቅኩም ነበረ ማለት እንዲህ ባጭር ጊዜ እርቅ ወርዶ በጣም እውነት ደስ ያለኝ ማለት የሆነ አንድ ሾው ላይ ራሱ ቀርቤ አውርቼው ነበረ። በቅርብ ይታረቃሉ ሁሉም ነገር ያልፋል ምናምን ብዬ አውርቼ ነበርና ነገሮች አልፈው አሁን ላይ ያለው ችግር ተቀርፎ ጋሽዬ መተው በማስታረቃቸው በጣም ነው ደስ ያለኝ። እኔ እንጃ የኔ ወድ አባት በጣም ነው የምናመሰግንህ። በጣም እንጃ አላቅም በጣም ብዙ ሰው ዋጋ ከፍሎበት እምቢ ብለው ነበረ። ነገር ግን ጋሽዬ መጥቶ በቃ ባንዴ ሲያስማማቸው ሳይ በጣም ነው ደስ ያለኝ። ያ ሁሉ ነገር አልፎ የተፈጠረው ነገር ያ ሁላችንም ስለምናየው በጣም ያስጠላ ነበረ። የነበረው ጊዜ ምን ያህል ዋጋ እንዳስከፈለን ብዙ ተሰድበንበታል። እኔ እንጃ ያው የነሱን ስም ምናምን አንስተን እንደዚህ ሆኖ ምናምን በምንልበት ጊዜ ብዙ ነገር ተብለናልና ያ ነገር አልፎ በቃ እንጃ አሁን ላይ የሆነ ፍሬ አፍርቶ ስታዩ ደስ ይላልና አሁንም ደግሞ ቀዋልና ደስ ብሎኛል። ግን ደግሞ ታርቀዋል ማለት ነገ የሆነ ነገር አይፈጠርም ማለት አይደለም። አሁንም ያው አብርሽም ሩታም ይሄን ቪዲዮ ልታዩ ትችላላችሁና አሁንም ሶስተኛ ሰው አስገብታችሁ በመሃላችሁ ማይሆን ነገር እንዳይፈጠር በጣም መጠንቀቅ የምታረጉትን ነገር በማስተዋል ነው ማድረግ ያለባችሁና ይሄንን ስላችሁ ወይ ከናንተ የሆነ ነገር ተሽዬ ምናምን ሳይሆን በቃ የተፈጠረው ነገር ተምራችሁበት አሁን ተጸጸታችሁ ወደኋላ ተመልሳችሁ መወቃቀስ ምናምን አያስፈልግም። ያለፈው ነገር አልፏል። ግን አሁን ላይ ነገን አስባችሁ ነጋችሁን አስባችሁ ነገ የተሻለ ቀን ነው። ብዙ ሰው ሰርጋችሁን ይጠብቃል። ብዙ ነገር ቤተሰብ ይጠብቃል። ከዛ በላይ ደግሞ በጣም የሚወዷችሁ ለናንተ ሁሌም አብራችሁ የሚቆሙ ፋሚሊዎች አላችሁና ፋሚሊዎቼ እውነት እናንተንም በጣም ነው ማመስገን ያለብን። በቃ የምሬ ነው። በሀዘናቸው ጊዜ አብራችሁ ሆናችሁ በደስታቸውም ጊዜ ተደስታችሁ እኔ እንጃ ቃላት ያጥረኛልና ያው እንደዛውም ደግሞ በጣም የሚናገሩ እንደውም አንዳንዴ ምንድነው ፖዚቲቭ ነገር የሚናገሩት አፕሪሺየት ያደርጋሉ። ኔጌቲቭም ግን የሚናገሩት እውነት እናንተንም ሳላመሰግን አላልፍም። ምክንያቱም የበለጠ እንድንሰራ የበለጠ ለነሱ እንድናስብ እየሰደባችሁን ራሱ ወተን እንሰራለን እናንተ ለሌላ ነገር ነው ምናምን እያላችሁን ወተን እንሰራ ነበረ። ምክንያቱም ለኛ መሰረት ስለሆኑ ነው። በቃ እንደዚህ ተጨንቀን የምናወራበት መንገድ ለኛ መሰረት ስለሆኑ ነውና እኔ እንጃ ስለነሱ እንደዚህ አውርቼ አልችልም። ማውራት ብዙ ጊዜ አወራዋለሁ። ባለፈውም የሆነ ቦታ ቀርቤ ነበርና እዛም ሳወራ ነበርና አብርሽ ሩታ በጣም ነው ማመሰግናችሁ፣ በጣም ነው የምወዳችሁ። ግን ደግሞ ብልጥ መሆን አለባችሁ። ሰው ከስተቱ ይማራል። መማር ያለበት
ከሰው ደርሶ አይደለም። አንዳንዴ ግን ደግሞ ሳናስበው ያው ልጆችም ስለሆኑ በራሳቸው ደርሰው አይተውታልና ያለፈ ጊዜ ለናንተ መማሪያ ለናንተ በቃ ያ ነገር እንድትጸጸቱ ወደኋላ እንድታዩበት እንድትወቃቀሱ ሳይሆን ነገን ለነገ ትምህርት ወስዳችሁበት አሁን በአዲስ ፍቅር እንደገና ደግሞ ሰርጋችሁን ዱባይ ሄዳችሁ ተሰርጎ ያንን ነው ማየት የምንፈልገው። በቅርቡ እንደሚሆን አውቃለሁኝ አምናለሁም። በቅርቡ ሰርጋችሁን ደግሞ ለመብላት ሰርጋችሁ ከናንተ ጋር ለመደሰት ነው የምንፈልገው። ምክንያቱም ያሳለፍነው ነገር ቀላል አይደለም። እኛም እናንተም ያሳለፍነው ነገር ቀላል አይደለም። በዚሁ አጋጣሚ ኦዲየንሶችም የእውነት አብራችሁን ለነበራችሁ እኔንም እነሱንም የምታበረቱ ስናለቅስ የምሬ ነው ካጠገባችን እያለቀሳችሁ ስናዝን እያዘናችሁ ሀዘናችን ሀዘናችሁ ደስታችን ደስታችሁ ሆኖ ከኛ ጋር የነበራችሁ ኦዲየንሶች በዚሁ አጋጣሚ በጣም ነው ማመሰግነው። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። እግዚአብሔር ያክብርልን። እውነት እናንተን የምሬ ነው ቃላት የለኝም። ኦዲየንሶች ለእናንተ እውነት ቃላት የለኝም፣ ቃላት ያጥረኛል። ምክንያቱም እኔ እንጃ በቃ እናንተ ባትኖሩ ኖሮ ይሄ ሁሉ ነገር አናልፍም ነበረ እና በጣም ስታግዙን እውነት እነሱን በመምከር የምሬ ነው ለሩታ ያጠገባ እንደ እህት ሆናችሁ እንደ እናት ሆናችሁ እንደ አባት እንደ ወንድም ሆናችሁ ስትጨነቁላቸው ኢቭን ስልክ ራሱ ከኔ ጠይቁ ነበረ የደወ ያ ነገር በጣም ነው ደስ የሚለው። በቃ ለኛ እንዴት እንደምትጨነቁ እንዴት እንደምታስቡልን አሳይታችሁናል እና እኔ ኦዲየንስን ሳላመሰግን ማለፍ ስለማልፈልግ ነው ይሄንን ቪዲዮ ዛሬ ብቻዬን የመጣሁት። በቃ ያ ነገር አልፎ ዛሬ ልክ እንደ አዲስ እኔ ምክንያቱም አልቅሻለሁ። እውነት የምሬን ነው። በእነሱ ምክንያት በጣም ተጎድቼ ነበረ፣ በጣም ሳስብ ነበር፣ በጣም ስጨነቅ ነበር እና ያ ነገር አልፎ ዛሬ ደስታቸውም ያው የምትወዱት ሰው በሀዘኑም ጊዜ ብቻ አይደለም እንደውም የበለጠ ደግሞ በደስታውም ጊዜ አብሮ መሆን ደስ ይላል። ደስታውን እኩል መካፈል ደስ ይላልና እኔ ዛሬ እነሱ ታርቀው የነሱ ደስታ ተካፋይ በመሆን የራሱ እድለኛ ነኝና እነሱ ለኔ ያደረጉትን ያ ሁላችሁም ስለምታውቁ በጣም ነው የምወዳቸው። ይሉኝታ ነገር ይዞኝ አይደለም፣ ከልቤ በጣም ነው የምወዳቸው፣ በጣም ነው የማከብራቸው። በጣም ትሁት፣ በጣም ለሰው አዛኝ፣ የዋሆች፣ ቅን ልቦች። እኔ እንጃ ስለነሱ እውነት ማውራት በጣም ነው የሚከብደውና እንደነሱ ንጹህ ልብ እውነት ንጹህ ልብ ያለው ሰው ማለት እኔ እንጃ የሆነ ነገር እኮ ሁሌም ነው ማወራውና እግዚአብሔር ሰው ነው የሚሰጣችሁ። እግዚአብሔር ራሱ መጥቶ አያግዘንም አይደል? ሰው ነው የሚሰጠንና ለኔ ከተሰጡኝ በጣም ትልቁ ስጦታዎቼ አብርሽና ሩታ ናቸውና ምክንያቱም እኔ ዩቲዩብ የመጀመሪያ ሚስጥር ሁሌ ነው ማወራውና እነሱ ናቸውና ሰው አንዳንዴ እየተደረገል የሆነ ነገር ሲደርስ ያንን ነገር መርሳት የለበትም ብዬ አስባለሁ። ሁሌም ፈጣሪን የምለምነው ነገር ቢኖር ያሳለፍኩትን ነገር መርሳት አልፈልግምና አንዳንድ ሰዎች ረስተው ስለምናይ ያ ነገር ደግሞ ደስ አይልምና እኔ ደግሞ ቤዝመንቴ ወይም ደግሞ ቤዜ እነሱ ናቸውና ስለነሱ በጣም ነው የሚያስጨንቀኝ። ስለነሱ ብዙ ጊዜ አወራለሁኝ። ያው እኔ አሁን በራሴ ነገርን ብመጣ አሁን ከእንግዲህ በራሴ ነገር እመጣለሁኝ። ግን ደግሞ ዛሬ እቺ ቪዲዮ ስለነሱ ማውራት ስላለብኝ ነው። ምክንያቱም በሀዘናቸው ጊዜ በጣም ሳዝን ነበረ፣ በጣም ከፍቶኝ ነበረና ዛሬ ደግሞ በደስታቸው አብሬያቸው እንደሆንኩኝና ለነሱም ደግሞ በዚሁ አጋጣሚ ደግሞ እና አብርሽ ያለፈው ነገር በቃ አልፏል። አሁን ግን የምሬን ነው ከእንግዲህ ሶስተኛ ሰው አስገብታችሁ ሌላ ነገር የምሬን ነው ሰውን ማመን እንደሌለባችሁ በደንብ የተማራችሁ እናንተ ናችሁ። የበለጠ እኛ ከምናየው እናንተ ደርሶባችሁ አይታችኋልና በዛ ነገር ተምራችሁ ነጋችሁን አስባችሁ ሰርጋችሁን ደግሳችሁ ነው ማየት የምንፈልገው። ከእንግዲህ ምንም አይነት እውነት ጸብ እንዳትፈጥሩ መነጋገር በመነጋገር ማይፈታ ነገር የለምና እኔ በጣም በመነጋገር አምናለሁኝ። እናንተም ደግሞ ሁሉ የምታረጉትን ነገር ሁሉ በመነጋገር ከዛ በላይ ደግሞ ትዳር ውስጥ በጣም ግልጸኝነት ያስፈልጋልና ግልጽ ሆናችሁ ሶስተኛ ሰው ሳታስገቡ እና አብርሽም ሩታም ከአብርሽ ውጪ ሌላ ጓደኛ አይኖርሽ ስልሽ ይሄንን ስል በቃ ጓደኛሽ እሱ ብቻ ጓደኛሽም ሊሆን የሚችለው ፍቅረኛሽም ባልሽም አድርገሽ ልታዩ የሚገባው እሱን ነውና አብርሽም ልክ እንደዛው ጓደኛ ሚስት ፍቅረኛ አድርገህ ነው እሷን ማየት ያለብህና ሌላም ሶስተኛ ሰው ጓደኛ ማያስፈልጋችሁም። እናንተ ለእናንተ በቂ ናችሁ፣ እርስ በርሳችሁ ተበቃላችሁ ብዬ ነው ማስበውና ሌላ ሶስተኛ ሰው አታስገቡ። ምን ያህል ዋጋ እንደከፈላችሁ የጓደኝነት ማለት በዚሁ አጋጣሚ
እኛም ሌላም ሰው የተማርንበት ነገር አለ አይደለ? ሰውን ማመን እንደሌለብን ጓደኛ ምን ያህል ጠቃሚ በጣም ጠቃሚ በህይወታችን በጣም ጠቃሚ ጓደኞች እንዳሉ መጥፎ ጓደኞች እንዳሉ ተምረንበታል። እናንተ ብቻ አይደለም በእናንተ ላይፍ የተማራችሁትና ለብዙዎቹ ትዳር ለብዙዎቹ ጓደኝነት መማሪያ ነው ብዬ አስባለሁ። የእናንተ የህይወታችሁ ያሳለፋችሁት ውጣ ውረድ በዛ ነገር ደግሞ የበለጠ እናንተ ተምራችሁበት የምታልፉበት ነው መሆን ያለበት። መወቃቀስ አያስፈልግም። ከእንግዲህ ያለፈ ነገር ነው። ያ ደግሞ ባለማወቅ ወይ ልጅነት ይዟችሁ ነው ብዬ አስባለሁኝና በዛ ነገር ተምራችሁበት ከእንግዲህ በቃ ቆቅ ነው መሆን ያለባችሁ። ብልጥ ሆናችሁ የምታደርጉትን ከሰው ጋር ለመጨመር ሳይሆን ከሰው ጋር እንኳን ብትጨመሩ እናንተ መሀል ማንኛውም ሰው መግባት በቃ ቤተሰብ ራሱ ጣልቃ መግባት የለበትም። እናንተ የጀመራችሁት ብቻችሁን ነው። ሰው አማክራችሁ ወይም ደግሞ በሰው ጣልቃ ገብነት አይደለም የጀመራችሁት ስላየን ማለት ነው። ምክንያቱም ከጅምሩ እስከ ፍጻሜያችሁ ድረስ እያየን ነውና ያለ ነው። ሁሉ ነገራችሁ ግልጽ አርጋችሁ ቤታችሁን ግልጽ አርጋችሁ ስለምታሳዩን እኛ ያየነው ብቻችሁን ስትጀምሩ ብቻችሁን ስትፈተኑ እንኳን በትዳራችሁ አብራችሁ የተፈተነ ሰው የለም። አብራችሁ የተፈተነ ቤተሰብ የለም። ቤተሰብ በእርግጥ ይጨነቃል፣ ግን ማንኛውም ሰው በቃ በህይወታችሁ ጣልቃ ማስገባት የለባችሁም። እናንተ ናችሁ ለራሳችሁ ያላችሁትና በጣም ብልጥ ሆናችሁ የምሬ ነው። በቃ እኔ እንጃ ለእናንተ እንዲህ ብዬ መናገር አልችልም። ታውቃላችሁ እያንዳንዱን ነገር የገጠማችሁን ያሳለፋችሁትን ታውቃላችሁና ከዛ ነገር ተምራችሁበት እንድታልፉ ነው የምፈልገው። እና አብርሽም አሁን በሩታ ያሳለፈችው ነገር መወቃቀስ የድሮ ነገር አንስተ እሷን መውቀስ ያለብህ በቃ አልፏል። ፓስት ነው ብዬ ነው የማስበው። ሩታዬም እንደዛው ያለፈ ነገር ያለፈ ነው። በቃ እንደዚህ ለምን አደረግክ ምናምን ብላችሁ አሁን ደግሞ ድጋሚ ሌላ ጸብ እንዳይነሳ ተነጋግራችሁ ጋሽዬ አስታርቋቸዋል። አባታችን በጣም እውነት እግዚአብሔር እድሜ ጤና ይስጣቸውና እሳቸው አስታርቋው ሄደዋል። በቃ እናንተ ደግሞ አሁን ጓዳችሁን ዘግታችሁ ተነጋግራችሁ ያለባችሁን ችግር ፈታችሁ አሁን ስቃችሁ እንደ ድሮ ሆናችሁ ማየት ነው የምንፈልገው ሁላችንም። ኦዲየንስም እናንተ በጣም የሚወዳችሁ ኦዲየንስ ስለናንተ በጣም የሚጨነቅ ስታዝኑ አዝነው አልቅሰው ታመው ብዙ ነገር አሳልፈዋል በእናንተና በጣም ዋጋ ከፍሎላችኋል። ኦዲየንሶች ምን ያህል ለእናንተ ቦታ እንዳለው እናንተ ጥንቅቅ አርጋችሁ ታውቃላችሁና ምክንያቱም ከመጀመሪያ ጀምሮ ኦዲየንሶች እናንተን እየደገፈ ሰዎች እንኳን ሲሰድቧችሁ ስለናንተ እውነት ጠበቃ ሆነው ስለናንተ ተሟጋች ሆነው እዚህ ደርሳችኋልና ኦዲየንስን ሳታሳፍሩ አሁን ብልጥ ሆናችሁ ሰርጋችሁን ደግሳችሁ የምሬን ነው ቬሎ ለብሰሽ ሩታዬ አንተም ሱፍህን ለብሰ የምሬን ነው ያው ዱባይ ብላችኋል። ዱባይ ሄዳችሁ ሰርጋችሁን ነው የምንጠብቀው ማየት የምንፈልገው። ከእንግዲህ ስቃችሁ ለሌላው ትምህርት ብዙ መማሪያ ማለት ብዙ ያልወጡ ትዳሮች አሉ ቤት ውስጥ የሚያሳልፏቸው። በዚሁ አጋጣሚ ደግሞ ኦዲየንሶች እውነት ለእናንተ ቃላት ራሱ እንደዚህ ብለን መግለጽ አንችልም። የምሬን ነው በጣም ብዙ ታማችኋል፣ በእነሱ በጣም ብዙ ዋጋ ከፍላችኋልና በዚሁ አጋጣሚ በጣም ነው የምናመሰግናችሁ፣ በጣም ነው የምንወዳችሁ የኛ ውድ ኦዲየንሶች። እውነት ስለናንተ ቃላት ያጥረናል፣ ምክንያቱም አጠገባችን ናችሁ ሁሌም። የምሬን ነው እኔ በጣም በኮንፊደንስ በጣም ወዳቸው ኦዲየንሶች አሉኝና የሆነ ነገር ሲሆን ተጨንቀው የሆነ ቪዲዮ እንኳን ሰርቼ የማይሆን ነገር ከሆነ ተጨንቃችሁ የምትጠይቁን አብራችሁ ሁሌም በቃ ከጎናችን የምትሆኑ በጣም እኔ እንጃ አሳቢ የሆናችሁ ኦዲየንሶች ነው ያላችሁንና በጣም ነው የምናመሰግናችሁ፣ በጣም ነው የምንወዳችሁ። እግዚአብሔር እናንተም ወደ ሀገራችሁ መታችሁ ለሀገራችሁ እግዚአብሔር ያብቃችሁ። የምትወዱትን ኢትዮጵያ እውነት መታችሁ ከቤተሰቦቻችሁ ጋር የምትገናኙበትን እግዚአብሔር በሰላም ወደ ሀገራችሁ ይመልሳችሁ። ቤተሰባችሁን አግኝታችሁ የምትስቁበት የምትደሰቱበትን እግዚአብሔር ያድርግላችሁ እና ኦዲየንሶቼ በጣም ነው የምንወዳችሁ። አሁን ላይ ደግሞ ሁላችንም ያው ክርስቲያኑም ሙስሊሙም ያው ጾም ላይ ነው እና ያን ጾም ደግሞ እግዚአብሔር በሰላም ሁላችንም ያስጨርሰን።
እና ቤተሰቦቼ በጣም ነው የምንወዳችሁ የምናከብራችሁ። እንደገና ደግሞ በቃ አብርሽና ሩታዬ የምር በጣም ደስ ብሎኛል። ኦዲየንሶችም እንኳን ደስ ያላችሁ። በጣም ደስ የሚል ነገር ነው እና አሁን ደግሞ ሁሉም ነገር አልፎ ልክ እንደ አዲስ የሚስቁበት ጊዜ እግዚአብሔር ለዚህ ስላበቃን እውነት በጣም ነው የምናመሰግነው እግዚአብሔርን። እውነት እኔ በጣም ነው የማመሰግነው። ጸሎታችንን ሰምቶ ሀሳባችንን ጭንቀታችንን እግዚአብሔር ተረድቶ ይህን እርቅ በማውረዱ እግዚአብሔር ነው የመጀመሪያ ብዬ ነው የማስበውና እርቅ በማውረዱ በጣም ደስ ብሎኛል ፋሚሊዎቼ። እና በጣም ነው የምንወዳችሁ በጣም ነው የምናከብራችሁ። ለነበረን ጊዜ በጣም አመሰግናለሁኝ። መልካም ቆይታ